ያሰጣል ቫን ዳይክ ተዋሰራ አሁን አይመስለኝም ፔናልቲ ሰጡ ሙሐመድ ሳላህ አንገቱን ነቀነቀ ቆይ እስኪ ማየት አለብን ማይክል ኦሊቨር ቀጥታ ነው የወሰኑት እስቲ ቆይ እድል አርነ ስሎት እድል ፈቅደህ ለምን እንደገና ፔናልቲ ሰጠ ፈቅደዋል ይኸው ፈቅደዋል እዚህ ጋር ኦራይሊ ዛሬም በጠበጠ ዛሬም ፔናልቲ ነው ምንም ጥያቄ የለም ግን እዚህ ጋር ተጠቅሞበታል እዚህ ጋር ይኸውልህ ግርሜ ተጠቀመበት እዚህ ጋር ኳሱን አንዴ እዚህ ጋር ይኸውልህ መጣ ዶኩ ተጠቀመ ይኸውልህ ከዛ በኋላ ነው ፔናልቲ የሰጡት አድቫንቴጅም ሰጥቷል ሁለት እድል ነው አሁን የአርነ ስሎት ጥያቄ ሁለት እድል ለምን ነው አይ ለምን ፔናልቲ ነው እንዴ ግልጽ ፔናልቲ ነው ኧረ ግልጽ ፔናልቲ ነው ምንም ጥያቄ ትክክለኛ ውሳኔ ነው ዛሬም ኦራይሊ አርሰናል ላይ ኦራይሊ የሀገር ውስጥ ዋንጫዎች ጀግና ሆኗል ኦራይሊ እሱ ላይ የተሰራ ጥፋት ነው ኒኮ ኦራይሊ ላይ የተሰራ ጥፋት ነው ትክክለኛ ነው ሃላንድ ከማማር ዳሽያብሊ ፔናልቲ በ11 ኤፍኤ ካፕ ጨዋታዎች 9 ጎሎችን ማስቆጠር ችሏል ኤርሊንግ ብራውት ሃላንድ ማማር ዳሽያብሊ እንኳን ሰርኗል አብሮና ነው ማይክል ኦሊቨር ሃላንድ ፊት ለፊት ነው የሊቨርፑል ተጫዋች ነው የሚመስሉት ከልለውታል ለምንድነው እንደዛ የሚያደርጉት ሃላንድ ከማማር ዳሽያብሊ ተፋጠዋል ሲቲ ፔናልቲ ለማስቆጠር እየተዘጋጀ ይገኛል እየተነሱ እንዳሉ እየተጠቀስን ነበረ ሲቲ እየመጣ ነው ሲቲ እየተጫረ ነው እያልን ነበረ እንደተፈራውም ሲቲ ጎል ሊያስቆጥር ነው ሃላንድ ተንደረደረ ሃላንድ አስከደው ወዘው ኤርሊንግ ብራውት ሃላንድ ቦንዛ ማንቸስተር ሲቲ ቦናንዛ አስከደው ሸጠው ሃላንድ ማማር ዳሽያብሊን በተቃራኒ አቅጣጫ ኳስና መረቡን ማገናኘት ቻለ ሲቲ 1 ሊቨርፑል ባዶ ማንቸስተር ሲቲ ትክክለኛ ፔናልቲ ነው ያገኙት ሊቨርፑል የተሻለ የጎል ማጥቃት እንቅስቃሴዎችን የተሻለ የጎል እድሎችን የፈጠረባቸው ሂደቶች ነበሩ ያን አለመጠቀሙና እንደገና ለማንቸስተር ሲቲ እድል መስጠታቸው የፔናልቲ አድቫንቴጅ እንዲያገኙ አድርጓቸዋል ማንቸስተር ሲቲዎች ኤርሊንግ ብራውት ሃላንድ ደግሞ ማማር ዳሽያብሊን አቅጣጫ አስክዶ መረብ ላይ ያሳረፈው ኳስ ነው ኤርሊንግ ብራውት ሃላንድ የሚገርመው ግርምሽ ኦራይሊ የሚመጣበት መንገድ እንግዲህ ሳላ ባለበት ቦታ ላይ ሴሜንዮ ኳሱን አጠፈው ሃላንድ ገረገረው ምን አይነት ኳስ ነው ሴሜንዮ የሰጠው ምን አይነት ጎል ኤርሊንግ ብራውት ሃላንድ ሊቨርፑል ኧረ ቸርኬ ያደረገው ሊቨርፑል ሴሜንዮ ሊቨርፑል ቸርኬ አስደናቂ ኳስ ነው ሴሜንዮ አወጋግ ይገርማል ሴሜንዮ ኳስ ነው ጋባ ሊቨርፑል ከነጭራሹ የለበትም እንዴ ሃላንድ ደገማቸው እንደፈለገ ሆኖ እኮ ነው ያገባው ሃላንድ ደገማቸው ሊቨርፑሎችን ቦንዛ ሃላንድ ቦንዛ ሴሜንዮ ቦንዛ ሲቲ ቦናንዛ ኩናቴ ነው አሬ የሴሜንዮን ኳስ ይኸው ሴሜንዮ እንዴት ኳሱ እንደሚያሻግረው ተመልከተው ኳሱን ቴክኒኩን ተመልከተው አንዴ ወደ ውጭ ሃላንድ እንዴት አይነት የግንባር ኳስ ነው ያስቆጠረበት ኩናቴ ምንድነው የሚያደርገው ግን ሲቲ ደገመው ፔፔን ደርሳበዱ ደስታቸውን እየሆነ የቀድሞ ክለባቸውን እየገጠሙ ነው በጀርገን ክሎፕ ዘመን ሊቨርፑል ምክትል አሰልጣኝ ነበረ ምንድነው የምልክት አልገባኝም በቃን አይሆንም ነው ቋቋለን ነው እኔ እንጃ ብቻ ያውን ነገር አለ አይሆንም ነው ሶፊ ግን አኮናቴን አየው የመጀመሪያው አጋማሽ ኳሶች የሚከብዱ ናቸው የመጀመሪያው አጋማሽ በሲቲ ፍጹም የበላይነት ተጠናቀቀ በጎል ረገድ ሊቨርፑሎች ግን አጀማመራቸው ጫናቸው ጥሩ ነበረ ሃላንድ በፔናልቲ ሃላንድ በግንባር ኳስ ሊቨርፑልን ጉድ አረጋቸው 2-0 እየመሩ ነው ሁለቱም የሃላንድ ጎሎች ናቸው ሳይጠበቅ ሶስተኛውን ጎል ወዘው ሴሜንዮ ሊቨርፑል አለቀለት ሊቨርፑል አበቃለት አንቶይን ሴሜንዮ ፓንች አድርጎ በአስደናቂ ሁኔታ ሶስተኛውን ጎል አስቆጠረ ፎርሳ ማንቸስተር ሲቲ ፎርሳ ሴሜንዮ 3-0 መታው 15 ማማር ዳሽያብሊ ቁጥር ሚስማሩን ቻው ከዚህ በኋላ ከባድ ነው ሴሜንዮ ሶስተኛውን ጎል እንዳትነሳ እኮ የመልሱን ወራ ጎሜዝ ወረወረ
ማርጌሂ፣ ኒኮ ኦራይሊ፣ ሪያን ቸርኪ ለሴሜኒዮ ከራሳቸው በራሳቸው ባቀባበሉት ጥይት ነው ሴሜኒዮ የረታቸው። ሶስተኛ ጎል የመልሱ ሮራውን እኮ ነው በቀጥታ ማርጌሂ። ቸርኪ ኳስ በጣም ከባድ። ሪያን ቸርኪ ለሴሜኒዮ፣ ሴሜኒዮ ድንቅ ጎል አስቆጠረ። ማማርዳሽቪሊ ምንም ማድረግ አልቻለም። ኳሷን ባይኑ ከመሸኘት ውጭ ምንም አማራጭ አልነበረም። ሶስተኛ ጎል 3-0 ጊዜ ምን ማለት ይቻላል። ኒኮ ኦራይሊ ለአራተኛ ጎል ዶኩ፣ ጀረሜ ዶኩ ኳስ ይዟል። ኢብራሂማ ኮናቴ ያጠገቡ ነው። ዶኩ አታለለ። ጥሩ ኳስ ኦራይሊ አቋቋማቸው ላይ ጎል አቋቋማቸው ላይ በአንድ ኳስ ነው አራት ሰው የሚቆረጥ ሃትሪክ ኦርሊ ብራውት ሃላንድ ሃትሪክ what a player ኦርሊ ብራውት ሃላንድ the Norwegian ሃትሪክ ሊቨርፑል ላይ ሃትሪክ ድንቅ 3 ለባዶ አደረሰው። 4-0 ኦራይሊ ምን አይነት ተጫዋች ነው! በጣም ኒኮ ኦራይሊ ጣጣውን የጨረሰ ኳስ ሰጠው። በአንድ ፓስ እኮ ነው 4-5 ሰው የሚቆረጠው። አይታ ሊቨርፑል ፈራረሰ። ሊቨርፑል አበቃለች በኤፍኤ ካፕ። ባይ ሊቨርፑል፣ ቻው ሊቨርፑል። 4-0 ኦሊምፒያስ ሃላንድ ሃትሪክ what a player what a Norwegian። ኦራይሊና አድንቅልኝ ግርምዬ እዚህ ጋር ኳሱን ይዞ መጣ። ከማል ተነስቶ ሂዶ ይቀበላል። በአንድ ፓስ የሚቆረጡ ሂዶ ይቀበላል። ከዛ ተመልከቱ ምን አይነት ኳስ ማይነስ እንደሚያደርግ። ሃላንድ ምን አይነት አጨራረስ ነው! አስደናቂ የግንባታ ሂደት። ሲቲ እጅግ ውብ ጨዋታ እያስመለከተ ነው የሚገኘው። ሊቨርፑል ድንገት ፈራረሰ፣ ፍርስርስ ወጣ። ሊቨርፑል አሰልጣኝ አርነ ስሎት በዚህ ሰዓት ጨዋታው በቃ ቢባል ደስታቸው ልዩ የሚሆን ይመስል ጥፋት ሰርቷል። ወደ ጎል መሄድ ኳስ ነበር። ፔናልቲ አግኝተዋል ሊቨርፑሎች። ሞሐመድ ሳላ ሊመታ ነው። ሞሐመድ ሳላ ፔናልቲ ለመምታት እየተዘጋጀ ነው። በነገራችን ላይ ደቂቃው ገና ነው። ብዙ ነገር መስራት ይቻላል ግን የሊቨርፑል ያጫወት መንገድ እየወረደ መምጣት የሲቲ ከፍ ማለት ነው። ምናልባት ይቺ ጎል ነገሮችን ልቀይር ትችላለች። ከባድ ይመስለኛል ግን ምንም ብዙ አይቀይርም። እኔም ከሰዓቱ አንጻር ነው እንጂ የሊቨርፑል እንቅስቃሴ እየወረደ መጥቷል። እያንዳንዱ ተጫዋች የሚንቀሳቀሰውን እንቅስቃሴ ማየት ነው። ሳተው ዛሬ ቀኑ የሊቨርፑል አይደለም። ማመር ሳላ ፔናልቲውን ሳተው፣ ሳያገባው ቀረ ሳላ